በህይወትሽ ምን ያስደስትሻል? ማንነቴን ባውቀው ደስ ይለኛል። ማንነትን አለማወቅ ከባድ ነው። ተወልዶ መጣል ማንነትሽን አለማወቅ በጣም ነው የሚያመው። ምናልባት እኮ እኔም አንድ ቀን ሴት ልወድ እችላለሁ። ያንስም አግብቼ ልጅ ወልጄለት ከዚያ ግን እናቴ ልጅ ሆኖ ላገኘው እችላለሁ። ሁሉም ወንዶች ወንድሞቼ ይመስሉኛል። አይሽ ማንነትን አለማወቅ እንዲህ ነው የሚያደርግ፣ እንዲህ ነው ግራ የሚያጋባ። ሚናፍቀኝ ታውቂያለሽ? እናቴ ትለምናለች። ሳታውቂያት? ሳላውቃት ትናፍቀኛለች። ምን ያክል ብትቸገር። ቃላት ስንጠቃ አሁን ለኛ አይበጅንም። እኛ የምንፈልገው ማለት ለኛ እንድታዘን ብቻ ነው። ካንተ ደግሞ የምንፈልገው እኛ ይሄን ብቻ ነው። ሌላ ምንም አንፈልግም። ይሄን ብቻ። ከሚስቴ ውጭ ምን ልትፈልጉ ኖሯል? ምንድነው ድርድር ምናምን? ምንም ድርድር አያስፈልግም። ባላችሁበት እመጣለሁ። ይሄማ ለኔ ውርደት ነው። ያው በኃይል ወስዳታለሁ የምትለው ነገር ማሳካት አትችልም ነው ወይስ ዛሬ ሚስት ካንተ ጋር እንድታደር አትፈልግም? እንግዲያውስ ማለት እግዱን ታነሳና ቅድስ እንድታስፈታት አድርግ። ከዛ በኋላ ሚስትን መውሰድ ትችላለህ። ወደ አንተ ትመጣለች። ጨምር ያስገደልኩ እንዴ ሉላ፣ እንዴ ነገላ መቼ ነው እርጉና ነው የምሞተው? እንዴ ነው አልሞትም እንዴ? ሉላና ዳጣ አብረው ቁጭ ብለው እየተጫወቱ ባለበት ሰዓት በተለይ ዳጣ በጣም ተከፍታ ስለነበረ የሚያዳምጣት ሰው ስለምትፈልግ ሉላን ስታገኛት የሆዷን እያወራቻትና እያጫወተቻት ባለበት ሰዓት በሩ ተንኳኳባቸው። ሞገስና እንግዲህ ስልክ ደውለው ሚስትህን ከፈለክ ክሱን አስነሳ፣ ማህሌትን እዘዛት ቢሉት እሱ ግን አልሰማም። ይሄ ለኔ ውርደት ነው፣ እመጣላችኋለሁ ሲል ነበረ። ሞገስና እንግዲህ እውጭ ስለነበረ ሉላና ዳጣ ብቻቸውን ቤት ውስጥ ተቀምጠው ስለነበር በፍለጋ አግኝቷቸው በሩን ሲያንኳኳባቸው ሉላም ዳጣም በጣም ተደናግጠው እንግዲህ አስገደልኩሽ በእኔ ምክንያት ስትላት ዳጣ እኔ መቼ ኖርኩኝና ነው የምሞተው እያለች ስትፈራና ስትጨነቅ ነበር። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ሉላን ካሁን በፊት ለማስወጣት ሞገስ ደፋ ቀና ሲል ስለነበረ አማራጭ ሲያጣ ለምን ሉላን አግተን ክሱን ማህሌትን እንዲያስነሳት አናደርግም? ምክንያቱም ዝና ሉላን በጣም ስለሚወዳት ያለሷ መኖር ስለማይችል ይህንን ነገር ያለን አማራጭ ይሄ ነውና እባክህን ብሩኬ እሺ በለኝ ሉላን እናስጠፋ ሲል እዛው ቤታቸው ድረስ ይዞ በመሄድ መኪና ተሰብስበው ሶስታቸውም ሄደው ሉላን እንደምንም ብለው አስመልጠዋት፣ ነገር ግን እሱ ቢሮጥ ቢከተል በመኪና ጥለውት ሄደው አልሳካለት ሲል ያው ብቻውን አድረው መሽቶ ስለነበረ ከማህሌት ጋር ተደዋውሎ ማህሌትን አግኝቷቸው ያለው አማራጭ እነሱ ስለምታውቃቸው በእነሱ በኩል ለመፈለግ ቢሞክርም ነገር ግን ማህሌት እቤቱ ድረስ ሳይቀር ይዛው ሂዳ ቤቱን ሰብሮ ገብቶ አንድ በአንድ ሲፈልግ ምንም ሊያገኛቸው አልቻለም። ከዛ በፊት ብሩኬ በጣም ሁኔታውን ሲያየው ማህሌትና እንግዲህ ዝና መገናኘታቸው አይቀርም። ስለዚህ ቤቱን አሳይ ስለሚላት ይህንን ቤት መልቀቅ አለብን ብለው ተመካክረው ቤቱን ለቀው ስለነበረ ምንም እንኳን ሉላ እንግዲህ ከሞገስ ጋር ብዙ አመት ተለያይታ ብትኖርም ነገር ግን ዛሬ ያሳለፈችው ደስ የሚል ቀን ደስ የሚል አዳር ነበረ ስትል ነበረ። ምክንያቱም ከተኛው በጣም ብዙ አመት ሆኖኛል እያለችው ስለነበር ሞገስም በጣም አዝኖ እባክሽ ሉላ ጥለሽኛ አትሂጂ፣ እኔ ጥለሽ ከምትሄጂ ሞት ይሻለኛል ብሎ ሲላት አንተ እንዳትሞት ብዬ እኮ ነው፣ ለአንተ ብዬ እኮ ነው ይሄን ያደረኩት እያለችው ባለበት ሰዓት እኔ ምለው አሁንም ትወጅኛለሽ ወይ ብሎ ሲላት
ምን ጥያቄ ያለው? ስለምወድህ አይደለ እንዴ አጠገብህ የመጣሁት? አጠገብህ የተገኘሁት እኮ ስለምወድህ ነው እያለች እንግዲህ ሞገስም በጣም አዝኖ ተኝታ ስለነበረ እሱ ሳይተኛ አይኗን እያያት ሉላ ከአሁን በኋላ እንድትለየኝ አልፈልግም፣ ብሞት ይሻለኛል፣ አንቺን በህይወት እያለሁ ከማጣ ሞቼ ባጣሽ ይሻለኛል እንጂ አንቺን ከአሁን በኋላ ለማንም አሳልፌ አልሰጥም እያለ ከራሱ ጋር እያወራና እየተመካከረ ባለበት ሰዓት ሉላ ተንቅልፏ ስትነሳ ብዙ ነገሮችን ያሳለፈችውን ነገር ዛሬ ደግሞ ተገናኝተው ለዚህ መብቃታቸው አስደስቷት እያለ እሱም ከጎኔ ስለሆንሽልኝ በጣም ነው ደስ ያለኝ፣ ከአሁን በኋላ አሳልፌ ለዝና አልሰጥሽም፣ አንቺም እባክሽን እርጅኝ ብሎ ሲላት ችግር የለውም ብቻ አንተ ጠንካራ ከሆንክ ከአሁን በኋላ ከጎንህ ነኝ፣ መቼም ጥዬህ አልሄድም ስትለው በጣም ደስ ብሎት ስለነበረ እንግዲህ የሆዳቸውን በሚያወሩበት ሰዓት ዳጣ ብቻዋን መቀመጥ ሲሰለቻት በሩን ከፍታ ስትገባ ልክ ሊሳሳሙ ሲል ስታናጥባቸው እናንተ ምን እየሰራችሁ ነው ብትላቸውም እሱም ግን ለምን መጣሽ ማንግብ ያለሽ እያላት ባለበት ሰዓት እኔ ብቻዬን ተቀምጬ ጨነቀኝ፣ እናንተ ብቻችሁን እዚህ የምትሰራላችሁ? ኑ ውጡ፣ ከእናንተ ጋር ነው የምሆነው ምናምን ስትለው እንግዲህ ሞገስም በጣም ተቆጥቷል። ቆይ አንቺ ምን ትሰሪያለሽ እዚህ? ለምን እንደ ሴቶቹ ክችን ገብተሽ ምግብ አታቀራርቢም? ለምን ምግብ አትሰሪም? ሲላት እንዴ ሴት እያለ ነው እንዴ የምሰራው? እኔ አልሰራም፣ ተወጣችሁ ኑ ውጡ ስትል እባክሽን አሁን እያወራሁ ስለሆነ ብትወጪልኝ ሲላት እንግዲህ ዳጣም እሺ በማለት ያው ለብዙ ዓመታት ተነፋፍቀው የኖሩ ፍቅረኛሞች ስለሆኑ ቤቱን ለቃላቸው ስትወጣ፣ ነገር ግን ብሩኬ ሁኔታው ስላላማረውና ደስ ስላላለው ውጪ ዞር ዞር ብሎ መጥቶ ምሳሌንም ከቤተሰቦቿ ጋርና ከዘመዷ ጋር አስቀምጧት እቤት ተመልሶ ሲመጣ እባክህን ይሄንን ቤት ለቀን እንውጣ፣ ምክንያቱም ምጣቱ አይቀርም ሲለው ሞገስን ምሳሌን ከአክስቷ ጋር አስቀምጣት መምጣት ጥሩ አድርገሃል እያለው ባለበት ሰዓት እንግዲህ ማሌትም ለዝና ያለህ አማራጭ ልጁን ማገት ነው፣ ልጁን ካገትካት እመነኝ ሁሉን ነገር ታገኛለህ ስትለው እኔ የእሱን በሽተኛ ልጅ አላግትም መሆኛለሁ፣ ለእነሱ መሆን አቅቶኝ ነው እንዴ እያለ ሲፎክርና በጣም ሲያቅራራ ተኔ በላይ ወንድ የለም እኔ ብቻ ነኝ ጀግና የሚለው እንግዲህ ዝና ሚስቱን የሚወዳትን የሚሰፈሰፍላትን ብዙ ነገር የሚሆንላትን ሚስቱን ያው ምንም እንኳን በጉልበት እሱ ፍቅሩ በጉልበት ነው፣ ነገር ግን እሷ ልቧ ያለው ከሞገስ ጋር ስለሆነ ደስ የሚል አዳር እና ያሳደረችው እሱ ደግሞ ቀጠል ሲል ነው ያደረው። ይሄ በጣም ደስ የሚል ነገር ነው። ብሩኬ ከወጡ በኋላ ቤቱን ሲገቡ ራሱ ቤቱ ፈትሾ ካበቃ በኋላ ሉላ እዚህ ቤት ነው ያደረችው፣ ጠረኗ በጣም እየሸተተኝ ነው እያለ ነበረ። እባክህን እንውጣ ሌቦች ናቸው ብለው ፖሊስ ጠርተው ያስይዙናል ስትለው ማህሌትን በጣም ነበር ያስደነገጠባት። እንዴት እንደዚህ ታያለሽ ብሎ ማህሌት የእጇን ያገኘችው፣ ምክንያቱም እሱ የሚላትን ብቻ ነው የምታደርገው። በራሴ የሆነ ነገር አደርጋለሁ ካለች ዝና አይለቃትም። አንድና አንድ ያላት አማራጭ ምንድን ነው? ዝና በዚህ ግቢ በዚህ ውጪ ሲላት ልትወጣ ልትገባ ነው እንጂ በራሷ ፍቃድ በራሷ ተነሳሽ ምንም ነገር የምታደርገው ነገር የለም። እሷ ሀሳቧ ምንድን ነው? አሁንም ቤቱ ላይ ነው። እንዴት በዚህ ሰዓት የማይታሰብ ነገር ታስቢያለሽ? አንጎል የሚባል የለሽም፣ ጭንቅላት የሚባል የለሽም። እንኳንም አንቺን ፈታሽ ብሎ ሲላት አልፈታኝም ገና ነኝ። እኛ ወንዶች የምንጠላት ሴት ልጅ ከጠላን አብረናት አንቀጥልም። ስለዚህ አንቺን በመፍታቱ ጥሩ አድርጓል፣ አንቺን ማን ይይዛል ምናምን ሲላትና ልክ ልኳን ሲነግራት ነበረ። ብሩኬ ከሷ የገላገለው ወዶም አይደል ካንቺ የተገላገለው ሲላት ነበረ። አልፈታኝም፣ ቤቱንም ሁሉንም ነገር በስም ያደርግልሻለሁ ብለኛል። ስለዚህ ቤቱን መቼ ነው በስም የምታደርገው እያለች ባለበት ሰዓት ቆይ እኔ ሚስቴ ጠፍታ በዚህ ሰዓት አንቺ ቤት ነው ሀሳብሽ? እኔ ሉላን ተለይቼ ማደር አልችልም።
ለአንድ ቀን አዳር ራሱ ምን ያክል እንደከበደኝ። ቆይ እኔ በዘገየው ሰዓት እኮ ሞገስ ሚስቴን አቅፏት ሊያደር ነው እና ይህን ደግሞ መቼም አልፈቅደውም፣ ሚስቴን በእጅ ማስገባት አለብኝ እያለ ቢያቅራራም ነገር ግን እነሱም የእሱን ሁኔታ ስለሚያውቁ ራቅ ወዳለበት ቦታ ዳጣንና ሉላን ይዘዋት ሄደው እነሱን አስቀምጠው ያው ስራቸውን ለመስራት ወደ ውጭ ወጥተዋል። ብሩኬ በተለይ ለቅድስት የገቡላትን ቃል ማጠፍ በጭራሽ አይፈልግም። ሞገስ ግን አሁን ላይ ሉላ ከጎኑ ስትሆን የቅድስትን ነገር ችላ ያለው ይመስላል። እንግዲህ እነሱን አምናኖች ልጅ ምንም የማታውቀው ራሷን አሳልፋ የሰጠችው አይጥሉኝም፣ አምናችኋለሁኝ፣ ታስወጡኛላችሁ ስትል ነው እጇን የሰጠችው። ግን ቢሆንም ብሩክ ለሷ ያለው ሀሳብ አሁንም ቢሆን ምክንያቱም ቅድስትን መቼም ልተዋት አልችልም፣ ቃል ገብተንላታል፣ ያችን ምንም የማታውቀው ምስኪን በእኛ ምክንያት እና እባክህን ሞገስ ፍጠን ሲለው ምንም የሚወጣ ነገር የለም። እሱ እንኳን ክሱን አላነሳም ቢል ማህሌትን ባታነሳ ሉላ ከኔ ጋር ስለሆነች ምንም አታስብ ብሎ ሲለው እንግዲህ ብሩኬ በጣም ነበር የተናደደው። እሺ የምሳሌን ሕክምና ተወው፣ እንዴት ቅድስት እስር ቤት ተቀምጣ እናዋጣሻለን ብለን እንዴት የሷን ነገር ችላ ትለዋለህ ሲለው እሺ በቃ ልደውል አሁን ብሎ ስልክ አንስቶ ሲደውል ነገር ግን ዝና ያው ሚስቴን ዛሬ አቅፋት ብታድርም ነገር ግን ካገኘው እገላለሁ ሲለው ሲያስፈራራው ሞገስም ብዙ ነገር ስላሳለፈ የሉላን ሁኔታ ስላየ ከአሁን በኋላ ምንም አታመጣም፣ ምንም የምታመጣው ነገር የለም፣ ለብዙ ጊዜ ፎክረህብኛል፣ እስከ መቼ ነው ስትፎክር የምትኖረው ሲለው አሁን ያለህበትን ንገረኝ፣ ስለዚህ ያለህበትን ብትናገር ይሻልሃል፣ ታገኘው እመነኝ አለቀም ሲለው ብሩኬ ስልኩን ተቀብሎ እኔ ምልህ ሚስትህን ከፈለካት ለምን አድርግ የምንልህን አታደርግም ሲለው እሺ ቆይ ምን እንዳደርግላችሁ ነው የምትፈልጉት ሲለው ብሩክም እኛ የምንፈልገው ቅድስትን እንድታስፈታና ክሱን እንድታስነሳ ነው፣ እሱን ደግሞ ማህሌትን እዘዛት፣ አንተ ካዘዝካት ሁሉንም ነገር ታነሳለች ሲለው ቆይ እኔ ባልኖር ምን ልታደርጓት ነው? ምን ልታደርጋት አስበህ ነው ሲለው እኔ ምንም ላደርግ አላሰብኩም፣ ያሰብኩት ይሄንን ነው፣ እባክህን ሚስትህን መውሰድ ከፈለግ የምንልህን ብቻ አድርግ ሲለው አይ ይሄንን ከማደርግ ሞቴን እመርጣለሁኝና እኔ መቼም ይሄን ላደርግ አልችልም፣ እናንተም ጠፍታችሁ አጠፉም አላችሁበት መጥቼ ሚስቴን ወስዳለሁ ሲለው ብሩኬም በጉልበት አደርገዋለሁ ብለህ አታስብ፣ እንግዲህ ይህን የሚያክል ከተማ አዳርሰህ እስከምታገኝ ድረስ ሀሳብህን ከቀየርክ ደውልልኝ እጠብቅሃለሁ ብሎ ሲለው አይ አልደውልህም እኔ እኮ አሁን መጣሁኝ አልኩ እያለው ባለበት ሰዓት እንግዲህ ስልክ ከዘጉ በኋላ ዳጣና ሉላ የሆድ የሆዳቸውን እያወሩ እየተጫወቱ ዳጣ በጣም አዝና ተግዛ እንደ ዛሬው አይተናት አናቅም። ሁሌ ስትስቅ ስትጫወት ደስተኛ ይመስላል። ነገር ግን የሰው ልጅ በሆዱ ብዙ ነገር ይዞ ነው የሚኖረው። ማንነቴን ባውቅ በጣም ደስ ይለኛል። እናቴ ወልዳ ስትጥል እኔ ወልዳ ከጣለች በኋላ ተመችቷት ይሆን ደልቷት ይሆን አባቴስ እያለች በጣም ስታለቅስ ነበረ። እንግዲህ ሉላም ስታዳምጣት ስትላት ነበረ አብራሷም እያወሩና እየተጫወቱ ባለበት ሰዓት ድንገት እኔ ምልሽ ሞገስ እኮ ይወድሻል እያለቻት ስትጋቡ መቼም ሚዜ ነው የምሆነው እያለቻት ባለበት ሰዓት ያው ፊስታን ከለበሽ ያው ቀሚስ ተለበሽ ትሆኛለች ችግር የለውም ስትላት ይሄ አይሆንም እንዴ እያለቻት ባለበት ሰዓት በሩ ሲንኳኳ ዳጣ በጣም ተደናግጣ፣ ምክንያቱም ዝናን በጣም ነው የምትፈራው በስም አስገደልኩሽ ምንም በማታውቂው ነገር ስትላት እኔ መች ኖርኩና ነው የምሞተው ሉላ እንዴት ይሄን ትያለሽ? እባክሽን መፍትሄ ፈልጊልኝ የምንወጣበትን ምክንያት እያለች ሁለታቸውም እጅ ለእጅ ተያይዘው እየተጨነቁ ባለበት ሰዓት አብሽሪ አትሞችም፣ እኔን ተገደለ በኋላ ነው አንቺን የሚገለው እንጂ እኔ እያለሁ ንክት አያደርግሽም፣
አትፍሪ ስትላት ግን ዳጣ በጣም ነበር የፈራችውና የተጨነቀችው። እውነት ያው ዝና ለሴት ላይ ያለው ሴት ላይ ነው ጉልበቱን የሚያሳየው፣ ወንድ ላይ አያሳይም። ሞገስ ስለፈራው ሁሉም የሚፈራው አድርጎ ነው ያሰበው። እና እንግዲህ እኔ በእርግጠኝነት ሞገስ እና ያው ብሩኬ ናቸው እንጂ ዝና ቤታቸውን ያገኘዋል ብዬ አላስብም። ስለፈሩና ስለተጨነቁ ነው። ለማንኛውም የነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሰን እስከምንመጣ በያላችሁበት ሰላማችሁ ይብዛ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ጠብቀን እያልኩኝ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።